ሰላም ጤና ይስጥልኝ እንደምን አላችሁ ይህ የቤንች ሸኮ ቴሌቪዥን ነው የቤንች ሸኮ ቴሌቪዥን ዘወትር ማክሰኞ ከምሽቱ 12 ሰዓት እስከ 1 ሰዓት የሚኖረውን ፕሮግራም ወደ እናንተ የምናስተላልፍበት ሰዓት ላይ ተገኝተናል በዛሬው ዕለተ ማክሰኞ ሁለት ፕሮግራሞችን ወደ እናንተ የምናስተላልፍ ይሆናል ማለት ነው ቀዳሚ የምናደርገው በምዕራብ ኦሞ ዞን በመኤኒት ብሔረሰብ ዘንድ ግጭቶች ሲፈጠሩ በባህላዊ መንገድ የእርቅ ስነ ስርዓት ይከናወናል ይህንን የተመለከተ ለፕሮግራም ደግሞ ባልደረባችን ታደሰ ሴሪ በስፍራው ተገኝቶ አዘጋጅቶ ወደ እናንተ የሚያቀርብ ይሆናል ማለት ነው ይህንን ተከታተሉ ዘንድ ግብዣችን ነው አብራችሁን ቆዩ ሰላም ለሰው ልጅ ህልውና ልማትና ስኬት ብቸኛ መሰረት ነው ከጭንቀት ነፃ የሆነ ማህበረሰብ ለመፍጠር እንዲሁም በአእምሮና በአካል ጤናማ አምራች ዜጋ ለመፍጠር ሰላም ወሳኝ ሚና አለው እኛም በምዕራብ ኦሞ ዞን ሚኒሻሻ ወረዳ ባንኩ ከተማ ተገኝተን ስለ ሰላም ያሰናዳነው መሰናዶ ወደ እናንተ ለማድረስ ወደን በዝግጅቱ ታደሰ ሴሪ ነኝ ምዕራብ ኦሞ በተፈጥሮ ሀብቱ የታደለ ሰፊ መልማት የሚችል መሬትና በተፈጥሮ መስህብ የበለጸገ አካባቢ የሚታወቀ ዞን ነው። በዞኑ ከዚህ ቀደም ለበርካታ ዓመታት በአካባቢ ሰላም እጦት በራስ አርቀን ቆይተናል። ወጥተን መግባት ይናፍቀን ነበረ። በርስ ግጭት በርካታ ክብር የሆነው የሰው ልጅ ሕይወት እየቀጠፈ ሲሆን የህዝብ የመፈናቀል እና በንብረት ላይ ከፍተኛ ጉዳት ደርሷል። በተለይ ምንም የማያውቁ ህጻናት አረጋውያን እናቶች አቅመ ደካማዎች የችግሩ ሰለባ ሆነዋል ከተማችን በፊት እንዲህ አልነበረም የሆነ ተራሪቀን ነው የምንኖረው ተራሪቀን ነው የምንቀማመጠው ስለዚህ በፊት የነበረን የመኒት ባይል በመጥፎ ስም ሲሰየም እንደነበረ ይታወቃል በየትም ብሔረሰብ የመኒትን መጥፎ ስም እንዴት እናጥፋ በሚለው እንደ መኒት አጠቃላይም ይሄ ነገር ተወስደው የትኛው ከኛ ውጭ ያሉ መኒቶችም ይሄ ስራ መስራት መቻል አለባቸው ከብዙ አመታት በፊት ሰላም አልነበረም ይሄ ከተማ የጦርነት ከተማ ነበረ ሰው እርስ በርስ እዚህ ከተማ ውስጥ ሲገዳደል ነበረ ብዙ ሰው እዚህ ከተማ ላይ ሞቷል ስለዚህ ከዚህ በፊት ከተነሳው ነገር ላይ ጦርነት ነበረ ግጭት ነበረ አለመግባባት ችግር ነበረ በዚህ ሻሻ በመኒት ብሔር ውስጥ ከፍተኛ ችግር የነበረውን ጸጥታ ግድያና በስርቆት በምኑ በማይሆን ነገሮች ከመንግስት ጋር የማይገናኝ መጥፎ ነገሮች ጋር ተያይዞ እስካሁን ድረስ መኒት የታወቀ መጥፎ ባህሪ ነበረ ይሄም ደግሞ ስናየው መቼ ነው የሚቀረፈው በሃይማኖትም ሞክረናል በሁሉም ነገር ሞክረናል ነገር ግን በመንግስት ብዙ ሞክረናል በድሮ በጣም አቻገረ ትንሽ አሁን በትላንት ወዲያ እሱ ነግሮ አይ በትንሽ ፀሐይ ከመጣ ይሻላል ዝናብ ከዘነበ ጥሩ አይደለም እኛ ትንሽ ይቀንሳል እኛ ነግሯል አሁን ይዝገብር አለ አሁን ትንሽ በሰው ገደደለ ምናምን ሰው ገሎ በስቃይ ነው አሁን ትንሽ ቀንሷል ሻሻና ገሻ ወይ ሱርማ ምናምን አሁን ትንሽ ቀንሷል ጥሩ ነው የሰላምን ሁኔታ በመገንዘብ በአካባቢ ያለው ማህበረሰብ በማሳተፍ ውይይት ማድረጋቸው ለዛሬው ሰላም መፍጠር ትልቅ መሰረት የጣለ ነው። አሁን ላይ በከተማና በገጠር የሰላምን ዋጋ የተገነዘበው መላው ማህበረሰብ በጋራ ጥረት በመስራታቸው የእርስ በርስ ግንኙነታቸውም ተጠናክረው ቀጥለዋል። በቀበሌ በማህበረሰቡ በመወያየት የጋራ መግባባት ላይ በመድረሱ በርካታ ተጠርጣሪዎች በህግ ቁጥጥር ስር በማዋሉ ማዋል ተችሏል። ከነዚህ ውስጥ መድረኮች አፈጻጸም ሲታይ ከ8500 በላይ ህዝብ
ሰላም ለሁሉም መሰረት ነው በማለት ግንዛቤ ማግኘት ተችሏል። ቀረብኩት ምናልባት የዚህ የሰላም ኮንፈረንሱ ዋናው ዓላማ እና ለምን እንዳስፈለገ ለአካባቢያችን ምን ያህል ችግር እንደነበረና አካባቢያችን ይባስ ጸጥታ ውስጥ ያስገባ የነበረው ዝርዝር ነገሮች ለማቅረብ ነው። በመጀመሪያ ደረጃ እንደ አካባቢያችን ብዙ የእርስ በርስ መገዳደልና የእርስ በርስ ግጭቶች ነበሩ እና ይሄ በምን ያህል ሁኔታ ነው የምናጠፋ፣ እንዴት ብንሰራ ነው ይሄ ነገር ሊቆም እንችለው ተባብለን ወጣቶች ይህን ያህል ሚና በደንብ ሲወጡ ነበረ እና መጀመሪያ ደረጃ ላይ ያደረግነው ሃይማኖት መሪዎች፣ ባላባቶች፣ አካባቢ ላይ ያለው ትላልቅ ሰዎች፣ ተሰምነት ያላቸው አካላት መጀመሪያ እነርሱ ጋር ጠጋልን። እንዴት እናድርግ? ይህ ነገር ሲከሰት ብዙ አመታት ፈጅቷል። እኛም ሌላ ጠላት የለንም፣ ግን እርስ በራሳችን እያለቅን ነው። ስለዚህ መፍትሄው ምን ሊሆን ነው ተባባልንና እነሱን መከርንን። ከዛ በኋላ መንግስታችንም ጎናችን ላይ ሆኖ ይሄን በወጣቶችና በአካባቢ ሲነሳ የነበረው የሰላም መደፈረስ ለማስተካከል እነሱም ይባስ መንግስትም ከጎናችን ሆኖ ወረዳውም እኛ አግዞን የወረዳ ከፍ ላይ ያለው የመንግስት ባለድርሻ አካላትም ዞኑንም ማንም ሳይቀር እስከ ክልል ድረስ ይሄን በጥሩ ጎን ወሰዱ። ሰላሙን እንዲመጣ ያደረገ ዋናው ራሱ ህዝብ ነው። ሰላም አልነበረም፣ የአካባቢ ሰላም አልነበረም። የአካባቢን ህዝብ ሰላም እንፈልጋለን ብሎ ሀሳብ ሲያቀርቡ መንግስትም ያው ደግፎ ካለበት ከችግር ተነስቶ ዋናው የሰላሙ ፈላጊ ህዝቡ ነው። ህዝቡ ሰላም ባይፈልግ ኖሮ አሁን እኛ አሁን እዚህ መቆም አንችልም። ከዚህ በፊት እዚህ ጋር ድምጽ አለ፣ የመሳሪያ ድምጽ አለ፣ የተዋጋ ሰው አለ፣ የተመታ ሰው አለ። ስለዚህ ህዝቡን ሰላም ፈልጎ ወጣቱ፣ ሀገር ሽማግሌው፣ ሃይማኖት መሪው ከመንግስት ጎን በመሆን ይህን ሰላም እንዲያመጣ ህዝቡና መንግስት አንድ ላይ ሆነው ሰላሙን አመጣዋል። አሁን ተምሯል። እሱ ትንሽ እንዶ በልጆች ተምሮ በመንግስት ጥሩ ነው። እሱ አሁን ትንሽ እንዶ ይቀንሷል። አሁን ከዚህ ቀደም ሲል የነበሩ የጸጥታ ችግሮች ተቀርፎ ከማህበረሰቡ ጋር በተሰራው ጠንካራ ስራዎች አሁን ማህበረሰቡ በሰላም ወጥቶ በሰላም እየገባ ያለበት ሁኔታ ነው ያለው። ከዚህ ቀደም ወንጀለኛን አጋልጠን ባለመስጣታችን ተጎድተናል፣ ብዙ መሰረተ ልማት አጥተናል። አሁን ላይ ለሽፍታ ጊዜ የለንም፣ መደበቂያቸውንም እርሻ ማሳ አድርገናል ይላሉ። ካሁን በኋላ ይሄ ነገር ዳግም የሚያመጣ አካል ቢኖር እኛ ሁላችንም ሌላ መንግስት አካል ሳንጠብቅ ባለፈው በጀመር ነው እርስ በራሳችን እኔ ወንድሜ ቢያጠፋ በፊት ስናሸሽ ነበረ። ወንድሜ ቢያጠፋ ሰው ቢገል አሸሸዋለሁ ጫካ ውስጥ። ካሁን በኋላ ግን ወንድም ይሁን ማንም ይሁን በአካባቢው ውስጥ የሆነ ነገር አድርጎ ይደበቃል ቢል መደበቅ እንደማይቻልና የመደበቂያ ቦታዎች ሁሉንም የልማት ቦታዎች ነው ያደረግነው። አሁን ብዙ ጫካዎች ነበሩ። ጫካው ለልማት አሁን እዚህ አካባቢ ላይ የትንሽ የከተማ ከዚህ የሚነሱ ልማት ተነሺዎች ሲደበቁ የነበረው ዋሻ ሲያደርጉ የነበረው ቦታዎች ለእርሻ ነው የምናደርገው ካሁን በኋላ። ስለዚህ ሰው አሁን ቢያጠፋ የት ነው የሚደበቀው? ምንም መደበቂያ የለም። ስለዚህ ካሁን በኋላ ቢደበቁም ምን ይበላሉ? በፊት ሲያበሉ የነበሩ ግለሰቦች አሁን ሰላም ፈልጓሉ። ስለዚህ የት አፈር ነው የሚበላ? ምንድን ነው የሚበላ? አሁን ምንም ካሁን በኋላ ተደብቀም አታመልጥም፣ የሆነ ወንጀል ሰርተም አታመልጥም። በፊት እኛንን የደበቅነው አሁን እኛ እምቢ ብለናል። የትም ሄዶ መደበቅ አይችልም። ስለዚህ ሰላሙ ካሁን በኋላ ይቀጥላል እንጂ መቆም እንደማይቻል በፊት ሲደረግ የነበረው ትላልቅ ሰዎች ነው ይህን ሲያሸሹ የነበረው፣ እነሱ አሁን ወጥቷል። በተለይ በወረዳችን እያስከተለ ያለው ማህበራዊ ኢኮኖሚና ሰብአዊ ቀውስ ለመታደግ የወረዳው መንግስት በዚህ በ2018 ከጥሪ ጀምሮ የጸጥታ ግብረ ኃይል ግልጽ እቅድ በማዘጋጀት ነፍሰ ገዳዮችን ዜሮ ግብ እንዲሆን ከህብረተሰቡ ጋር በማወያየት ህዝቡን የሰላሙ ባለቤት በማድረግ በተለይ የሰው ህይወት አጥፍቶ የተሸሸጉ ነፍሰ ገዳዮችን ለህግ አገልጦ እንዲሰጡ በመተማመን ወደ ተግባር በመግባት አመርቂ ውጤት ተመዝግቧል።
አሁን ላይ የመጣው ሰላም በዘላቂነት በማስቀጠል ትኩረታችን ወደ ልማት ጎዳና እንዲሆን የሁላችንም ኃላፊነት ነው። አሁን ባለው ሁኔታ ማህበረሰባችን ከአዙሪት ግጭት ወጥቶ ፊታቸው ወደ ልማት በማዞር የኢኮኖሚ ባለቤት እንዲሆን ይገኛል። ስለዚህ ለዚህ ውጤት መመዝገብ የነበረው ሂደት ስንመለከት ማህበረሰቡ ተሳትፎ፣ የባለ ሀብት ተሳትፎ፣ የሀገር ሽማግሌዎች፣ ተጠርጣሪ ቤተሰቦች ድርሻ የጎላ መሆኑን መገንዘብ ያስፈልገናል። ይሄ ሰላም ቀጣይነት ለማስቀጠል ማንም ባለቤት አይሆንም። ህዝብ ራሱ ዛሬ የተረጋገጠው ይሄ የሰላም ኮንፈረንስ በውስጡ ይዞ ጠብቆ ተንከባክቦ ሊያስቀጥል አደራዬን ለማስተላለፍ እወዳለሁ። ይሄ ሰላም ሁሌ እንዲቀጥል ስለ ሰላም ዛሬም መስራት፣ ነገም መስራት፣ ወደፊትም መስራት፣ ሁሉም ነገር በሰላም አልቆ በሰላም እንዲጠናቀቅ ሁሉም ማህበረሰብ የድርሻው ሊወጣው ይገባል። እኛም በምዕራብ ኦሞ ዞን ሚኒሻሻ ወረዳ ተገኝተን በሰላም ዙሪያ ያዘጋጀነውን መሰናዶ በዚሁ አበቃን። በዝግጅቱ ታደሰ ሴሪ ነኝ። ሰላም። ተመልካቾቻችን ቀዳሚ ባደረግነው ፕሮግራም የጀመርነው አሁንም ደግሞ ወደ ሁለተኛው ፕሮግራማችን ተሻግረናል። ሁለተኛው ፕሮግራማችን ትኩረት የሚያደርገው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ በጽዱ ኢትዮጵያ ኢኒሼቲቭ ፕሮግራም የሃይጂንና አካባቢ ጤና አጠባበቅ ፕሮግራሞች ተግባራዊ የሆኑ ያሉበትን ደረጃ የሚዳስስ ይሆናል ማለት ነው። ይህንን ተከታትለን ዳግም የምንገናኝ ይሆናል። መልካም ቆይታ። ሰላም ጤና ስጥልኝ፣ እንደምን አላችሁ? ከቤንች ሸኮ ቴሌቪዥን ዛሬ የእንግዳ ፕሮግራም ይዘን ቀርበናል። እንግዳችን ራሳቸውን አስተዋውቀው ወደ ቃለ ምልልሱ የምናመራ ይሆናል። ከእንግዳችን ጋር በሚኖረን ቆይታ ከሃይጂንና አካባቢ ጤና አጠባበቅ ፕሮግራም በክልሉ ያለውን አተገባበር በሚመለከት ሰፋ ያለ ማብራሪያ የሚሰጡን ይሆናል። እንድትከታተሉን ጋበዝናችሁ። መልካም ቆይታ። ዶክተር እንዳለ ሳህለ ይባላሉ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ጤና ቢሮ የበሽታዎች መከላከልና ጤና ማጎልበት ዳይሬክቶሬት ዳይሬክተር ነኝ። የአካባቢ እና ወይም የሃይጂንና የአካባቢ ጤና አጠባበቅ ፕሮግራም በጣም ሰፊ ፕሮግራም ከግለሰብ እስከ ማህበረሰብ ወይም እስከ ሀገርና ዓለም የሚሄድ ሰፊ ፕሮግራም ነው። በዋናነት ዓላማው በሽታን የምንከላከልበት በተለይ ተላላፊና ተላላፊ ያልሆኑ በሽታዎችን የምንከላከልበት ዋነኛ የጤና ፕሮግራሞች ጀርባ ከሆኑ ፕሮግራሞች አንዱ የሃይጂንና ጤና አጠባበቅ ፕሮግራም ነው። ይህ ፕሮግራም የጤናው ሴክተር ወይም ከጤናው ባለፈ የሰብአዊ ክብር የሚገለጽበት አንዱ ፕሮግራም ነው ማለት ነው። እነዚህን ለያይቶ ማየት ማንሳት ይቻላል። ለምሳሌ ከጤና አንጻር ወይም በሽታን ከመከላከልና ጤናን ከማጎልበት አንጻር ተላላፊና ተላላፊ ያልሆኑ በሽታዎችን መከላከል የምንችልበት አንዱ የሃይጂንና አካባቢ ጤና ጥበቃ ነው። እነ ተቅማጥ፣ የአንጀት ጥገኛ ትላትል በሽታዎች፣ የወባ በሽታዎች፣ የኦንኮሰርኪያሲስ፣ የትራኮማ በሽታዎች ከተላላፊ ካልሆኑት ደግሞ በተለይ የአስም በሽታ እና ሌሎችን የምንከላከልበት በዚህ ማዕቀፍ ነው ማለት ነው። ሌላው ከሰብአዊ ክብር ካየን እንደሆነ እንግዲህ ዜጎች ጤናቸው የተጠበቀ ሆኖ ምቹ ሁኔታ ውስጥ መኖር አለባቸው። ስለዚህ ምቹ ሁኔታን ከመፍጠር አንጻር የዚህ የጤናና የሃይጂንና የጤና አጠባበቅ ትምህርት ወይም አጠቃላይ ፕሮግራሙ ለማህበረሰቡ፣ ለግለሰቡ፣ ለሀገር ምቹ
አካባቢን ከመፍጠር አንጻር የሚኖረው ድርሻ ከፍተኛ ስለሆነ ማህበራዊና ሰብአዊ ክብር እዚህ ውስጥ የሚገለጽበት ነው ማለት ነው። ስለዚህ ጥቅሙ የጎላ ነው። ሃይጂንና ጤና አጠባበቅ ወይም አካባቢ ጤና ጥበቃ ስንል ዴፊኒሽኑ በጣም ሰፊ ነው። በተለይ ሃይጂን ካለን ፐርሰናል ሃይጂን ከግለሰብ የግል ንጽህና ይጀምራል ማለት ነው። የግል ንጽህና ከየት ይጀምራል? ከራስ ፀጉር እስከ እግር ጥፍር ድረስ የሚሄድ ንጽህና የአጠባበቅ ስራ ነው። ከዛ ወዴት ይሄዳል? ወደ ቤተሰብ ይሄዳል። ይህንን እንደ ሃይጂን ከወሰድን ቤተሰብ ወይም ግለሰቡ የሚኖርበት አካባቢ አለ። አካባቢው ጽዱ እንዲሆን ደግሞ የውሃ አቅርቦት እንደዚሁም የሳኒቴሽን እና የሃይጂን ስራዎች በተለይ የሳኒቴሽን ስራ የውሃና የቆሻሻ አወጋገድ ስርዓት መያዝ መቻል አለበት። ስለዚህ ሰው ወይም እንስሳትና ከባቢው ንጹህ ሆኖ ምቹ እንዲሆን የዚህ የሃይጂን እና ሳኒቴሽን ስኮፑ ሰፊ ስለሆነ ስለዚህ ከግለሰብ ይጀምራል ወደ ቤተሰብ አካባቢ እና ወደ ማህበረሰብ የሚሄድ ፕሮግራሙ ነው ማለት ነው። ከዚህ አንጻር ጥቅሙ ምንድነው? ዘርዘር ባለ ሁኔታ አንደኛ በሽታዎችን ለመከላከል ነው ቀደም የገለጽኩኝ። ሁለተኛ ሰብአዊ ክብር ነው። ሶስተኛ ለሀገር ያለው ፋይዳ የኢኮኖሚ ቫልዩ ምንድነው? እንግዲህ ሀገራችን ኢትዮጵያ ሆነች እንደ ክልልም በበሽታ መከላከል ላይ የምናወጣው እጅግ ከፍተኛ የሆነ ኢንቨስትመንት ነው የምናወጣው። ስለዚህ በሽታን ለመከላከል አንዱ የሃይጂን እና ሳኒቴሽን ስራ እንደመሆኑ መጠን የግል ንጽህና፣ የአካባቢ ንጽህና፣ የቤት አያያዝ እነዚህን በደንብ ማሳለጥ ያስፈልጋል። ለዚህ ምቹ ሁኔታዎች ምን አሉ? አንደኛ ይሄ እንደ ሀገር ብዙ ስትራቴጂ እንደዚሁም ጋይድላይን መመሪያዎች ወጥቶ እየተሰራበት ነው ያለው። ከዚህ አንጻር ምን ለውጦች አሉ? በተለይ በህፃናት ከ5 ዓመት በታች በሆኑ ህፃናት ላይ ይከሰት የነበረውን በተቅማጥ ምክንያት ይከሰት የነበረውን ህመምና ሞትን ለመቀነስ ተችሏል። እንደ ክልል ካየን ደግሞ የትራኮማ በሽታ ከሀገር እንደ ሀገር የትራኮማ በሽታ ጫና እንደ ሀገር አንደኛ ነበርን እንደ ሀገር። ነገር ግን አሁን እየቀነስን በሽታውን ወደ መቆጣጠሩ ደረጃ ደርሰናል። ከመቆጣጠር አሁን ለትራኮማን ለማጥፋት አሁን አንዳንድ ወረዳዎችን ወደ ማጥፋት ደረጃ ላይ እየደረሱ ነው። ይሄን በቅርቡ የምታዩት ነው። ሌሎች በሽታዎችም እንደዚሁ በአጠቃላይ እንደ ሀገር የፍኖተ ካርታ ተቀርጾለት በ2030 ሁሉም ዜጋ ሜዳ ላይ ከመጸዳዳት ነፃ እንዲሆን ወይም ሜዳ ላይ የሚጸዳዳ ሰው ማንም እንዳይኖር ተደርጎ እየተሰራበት ያለ ስራ ስለሆነ ለጤናም ለሰብአዊ ያለው ጠቀሜታ እጅግ የጎላ ነው። የቆሻሻ አወጋገድን ስናይ ቆሻሻ የሚያመርተው ማን ነው? ሰው ነው። እኛ ሰዎች ነን። ቆሻሻ የሚበዛው የት ነው? በከተሞች ነው። ወይም ሰው በአብዛኛው ሰፍረው በሚገኝባቸው ቦታዎች ላይ ቆሻሻ ይመረታል። ያ ቆሻሻ በአግባቡ ካልተወገደ የበሽታ መተላለፊያ ምንጭ ይሆናል። ከዚህ አንጻር የቆሻሻ አወጋገድ ስርዓታችን መሻሻሎች ቢኖሩም አሁንም በስፋት ሊሰሩባቸው ከሚገቡ ተግባራት አንዱ የቆሻሻ አወጋገድ ነው። የፍሳሽ ቆሻሻም እንደዚሁም የደረቅ ቆሻሻ አወጋገድ። ለዚህ ሁሉ ፕሮቶኮሎች፣ ጋይድላይኖች ወጥተው እየተሰሩ እንዳለ ይታወቃል። ነገር ግን ከአፈጻጸም አንጻር ከከተማ ከተማ ይለያያል። በተለይ ማዘጋጃ ቤቶች ይህንን ከፍተኛ ድርሻ ይወስዳሉ። እንደሚታወቀው በከተማ አስተዳደሮች ላይ የህዝብ አሰፋፈር ይታወቃል። ከፍተኛ ህዝብ ፍሰት ያለበት ነው። የኢኮኖሚ እንቅስቃሴ ያለበት ነው። ስለዚህ ያ የሸቀጥም ሆነ ማንኛውም የማህበራዊ መስተጋብር የቆሻሻ ምርት ይጨምራል ማለት ነው። ስለዚህ ከዚህ አንጻር ማዘጋጃ ቤቶች በተለይ አሁን ካለው ከኮሪደር ልማት ጋር በማስተሳሰር የማዘጋጃ ቤቶች የፍሳሽ ቆሻሻ አወጋገድን፣ የደረቅ ቆሻሻ አወጋገድን በፕሮቶኮሉ መሰረት ማስወገድ
ከየት ይጀምራል? ከአወጋገድ ብቻ ሳይሆን ከምርት ይጀምራል ማለት ሲመረት በጤና ተቋማትም ይሁን በግለሰብ ደረጃ ሲመረት ቆሻሾች መለየት አለባቸው። ደረቅ ቆሻሻ የሚወገድበት ፕሮቶኮል፣ ፍሳሽ ቆሻሻ እንደዚሁ የሚወገድበት ሁኔታ መለየት አለበት ከምርት ጀምሮ። ከተመረተ በኋላ ቆሻሻ በዚህ ልክ ዲስአግሪጌት ይደረጋል ወይ ሰግሪጌት ይደረጋል፣ ይለያል። ከተለየ በኋላ በማዘጋጃ በኩል ለምሳሌ እንግዲህ የከተማውን ሴናሪዮ ስናሳይ ደረቅ ቆሻሾች በደረቅ ቆሻሻ ማንሻ ከየቤቱ ከየሰፈር ተነስተው ወደየ ማስወገጃ ቦታዎቻቸው ወይ ማቃጠል ስፍራ ሊሆን ይችላል። የተለያየ የቆሻሻ አወጋገድ ስልቶችና ስርዓቶች ስላሉ በዛ መልኩ ይወገዳሉ። የፍሳሽ ቆሻሻም በዚህ ልክ በተለይ የፍሳሽ ቆሻሻ አሁን ከቤት የሚወጡ እጣቢዎች፣ ከሆቴሎች፣ ከተለያዩ መኖሪያ አካባቢ የሚወጡ ፍሳሾች በልዩ ሁኔታ መወገድ መቻል አለባቸው። ከዚህ አንጻር አሁን ዲቾች በየጎዳና አሁን ተዘግተው ያሉ ከሆነ እሱን የማስከፈት እንደዚሁም በአቅራቢያ ወንዝ አካባቢ ነው በተለምዶ እንግዲህ የቤት ቆሻሾች የሚወገዱ ፍሳሽ ቆሻሾች፣ ይሄ ተገቢ አይደለም። በሽታ ልንከላከል ብለን ከቤት አስወገደ እንጂ ለማህበረሰቡ ጠንቅ እየሆን ነው ማለት ነው። ከዚህ አንጻር ማዘጋጃ ቤቶችም ሆኑ ሌሎች የሚመለከታቸው ባለድርሻ አካላት እዚህ ውስጥ በመመሪያውና በፕሮቶኮሉ መሰረት መወገድ እንዳለባቸው ለማስተላለፍ እወዳለሁ። የጽዱ ኢኒሼቲቭ ያው በክቡር ጠቅላይ ሚኒስትራችን እንደተጀመረ ይታወቃል። ይሄ አገር በቀል ኢኒሼቲቭ ነው። አላማው ምንድነው? በ2030 አንድም ሰው ሜዳ ላይ ከመጸዳዳት ንጹህ እንዲሆን ወይም ከዛ ውጪ እንዲሆን። ስለዚህ ስሙ ያው በአማርኛ ጽዱ ነው፣ በእንግሊዝኛ አብሪቬሽን አለው። ስለዚህ ቶታል ሳኒቴሽን ቱ ኤንድ ዴፊኬሽን ኤንድ ዩሪኔሽን ነው። ውጪ ከመጸዳዳት ሜዳ ላይ ከመጸዳዳት እና ከመሽናት የጸዳ ማህበረሰብን መፍጠር ማለት ነው። ስለዚህ ከዚህ አንጻር ስራዎች በክቡር ርዕሰ መስተዳድር የተጀመረ ኢኒሼቲቭ ይህንን ላውንች አድርገናል እንደ ክልል። በይበልጥ ደግሞ በልዩ ትኩረት ካሉን 61 መዋቅሮች ቢያንስ 30% ወይም 13 ወረዳዎችን በዚህ በጀት አመት ለማጠናቀቅ እና ጽዱ ለማድረግ ታቅዶ እየተሰራ ነው። እነዚህ ወረዳዎች በተለየ ሁኔታ ሞዴል ወረዳ ሊሆኑ የሚችሉ ወረዳዎች በልዩ ሁኔታ ነው የተመረጡት። አቅም ያላቸውና ቢደገፉ መልቲ ሴክተራል ቢደረግ ጽዱ ኢትዮጵያን እውን ያደርጋሉ። ሁሉም ቦታዎች እንግዲህ የጽዱ ኢትዮጵያ ኢኒሼቲቭ ሁሉም ወረዳዎች፣ ሁሉም አካባቢ፣ ሁሉም ቤት ጽዱ እንዲሆን፣ ነገር ግን ካለን ጊዜ አንጻር ሁሉም ላይ ኢፈርት ከማፍሰስ ቢያንስ ፎከስድ ብንሆን የተሻለ ውጤት እናገኛለን በሚል በ30% ወይም በ13 ወረዳ ጀምረናል። ይሄ ይቀጥላል ማለት ነው። ውጤቱን አይተን ገምግመን ይሄ በክልል ርዕሰ መስተዳድር የሚገመገብ ነው። ስለዚህ የኛ ስራ ፕሮግራሙን መከታተል ነው። መልቲ ሴክቶሪያል ጤና ቢሮ ብቻ ሳይሆን ጤና ሴክተር ብቻ ሳይሆን እዚህ ውስጥ የሚካተቱ ሌሎች ሴክተሮች አሉ። ስለዚህ አካሄዱን እያየን ጥሩ ጅማሮ አለ። ከጀመረን ቅርብ ጊዜ ነው። በተለይ ፎከስድ ሆነን እነዚህ 30% ወረዳዎች ላይ ጅማሮቹ ጥሩ ነው። ነገር ግን አሁንም ወደ ኋላ የቀሩ ወረዳዎች እና ሌሎች ሴክተሮች እዚህ ማቀፍ ውስጥ ከግንዛቤ በመጀመር ወደ ውጤት እንዲቀይሩ እየተተገበሩ ነው ያሉት ማለት ነው። ከዚህ አንጻር እንደ ክልል 20 ማዕከላትን በመክፈት በበጀት በቴክኒክ እንደዚሁም በድጋፋዊ ክትትል ካፓሲቴት እየተደረጉ ነው ያሉት። በበጀት ለምሳሌ 8.6 ሚሊዮን ብር በጀት ድጎማ ተደርጎላቸው እነዚህ 20 ተቋማት ወደ ምርትና ምርታማነት እንዲገቡ ተደርጓል። እነዚህ የሚሆነው ምንድነው? የሚያመርቱት የሃይጂን ኤንድ ሳኒቴሽን እቃዎችን የሃይጂንና የአካባቢ ጤና አጠባበቅ ግብአት እንዲያመርቱ ነው። ማህበረሰቡ አቅሙን በሚመጥን መልኩ ከዚያው አቅርቦት እንዲያገኝ ነው። ስለዚህ ከዚህ ለምሳሌ የመጸዳጃ ቤት እቃዎች፣ የሴቶች የወር አበባ ንጽህና መጠበቂያ እቃዎች እና ሌሎች ግብአቶችን ከዛው አቅራቢያ እንዲያገኙ ነው። ሌሎች ስራዎችም እየተሰሩ ነው። ስለዚህ ከዚህ አንጻር
ብዙዎቹ ወደ ስራ ገብተው እያመረቱ ነው፣ ያመረቱትን እየሸጡ ነው። እዛ ላይ አንዳንዶቹ ደግሞ ከዲማንድ ክሪኤሽን ጋር በተያያዘ አምርተው ያልሸጡ አሉ። አንዳንዶቹ ደግሞ ከግንዛቤ ጉድለት በደንብ ያልተደራጁ አሉ፣ ወደ ምርት ያልገቡ አሉ። ስለዚህ ምርት የጀመሩት መሸጥ እንዲቀጥሉ፣ ያልጀመሩት እንዲያመርቱ፣ ስራ ያልጀመሩ እንዲጀምሩ እየተደረገ ነው። አንድ ይሄ ነው። ሁለተኛው ሌሎች ሴክተሮች የትምህርትና ግብርና ወይም ሌሎች ሴክተሮች እዚህ ውስጥ ኢንጌጅ እንዲያደርጉ የማድረግ ስራ ነው። ከዚህ አንጻር ምን ለውጦች እየመጡ ነው? አንደኛ ኦዲኤፍ ወይም የአር ነጻ ቀበሌዎችን እየፈጠሩ ነው ያለ ነው። ስለዚህ ኦዲኤፍ ቀበሌያትን ከመፍጠር አንጻር እንደ ክልል ወደ 51-52% አካባቢ ነው ያለ ነው። ይሄ ቀላል የሚባል ቁጥር አይደለም። ምክንያቱም አንድን ቀበሌ ከአር ነጻ ለማድረግ የሚሰሩ ተግባራት ብዙ ተግባራት ናቸው አሉ። እያንዳንዱ ቤት ቬሪፋይ መደረግ አለበት። እያንዳንዱ ቤት መጸዳጃ ቤት መኖር አለበት። ትምህርት ቤቶችን እዚህ ማቀፍ ውስጥ ማስገባት ያስፈልጋል። አሁን ቀበሌ ሲባል ትምህርት ቤትም እዛ ነው ያለው። ቀበሌ ሲባል ጤና ተቋማትም እዛ ናቸው ያሉት። ስለዚህ ጤና ተቋማትም በሃይጂን ሳኒቴሽን ስራ ለምሳሌ የውሃ አቅርቦት ጤና ተቋማት ያስፈልጋቸዋል። የቆሻሻ ማስወገድ ስራዎች፣ ቆሻሻ ስንል የፍሳሽም የደረቅ ቆሻሻ ፍሳሽ። ስለዚህ ጤና ተቋሞቻችን ገና ወደ 50% አካባቢ ናቸው ያሉት። ስለዚህ በውሃ አቅርቦት አሁን ያልተሻገርናቸው ስራዎች የሚሰሩ ይሆናሉ ማለት ነው። ሌላው ከቆሻሻ አወጋገድ ጋር በተያያዘ የዋሽ ስራ በሰፊው እየሰራ ነው። በተለይ የቆሻሻ አወጋገድን በተመለከተ የመጸዳጃ ቤቶች ስራ በጤና ተቋማት፣ ሌላው የደረቅ ቆሻሻ ማቃጠያ ኢንሲነሬተሮች፣ እንደዚሁም የእንግዴ ልጅ መቅበሪያ ቦታዎችን ከመገንባት አንጻር ብዙ ፕሮጀክቶች እየተሰሩ ነው። በዚህ አመት እንኳን ወደ 53 ፕሮጀክቶች ታቅደው እየተገበሩ ነው ያሉት። 12ቱ በተለይ ልዩ ትኩረት የሚያስፈልጋቸውና አሁን በቀጣይ አፈጻጸማቸው ዝቅ ያለባቸውን በቀጣይ የምንሰራቸው ናቸው ማለት ነው። ተመልካቾቻችን ከፕሮግራሙ በርካታ ቁም ነገሮችን እንዳገኛችሁ እምነታችን የጸና ነው። አሁን ደግሞ አንድ ሙዚቃ ጋብዘናችሁ እሱን ተከታትለን እንመለሳለን። መልካም ቆይታ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ከባህር ከየብሱ ከሰፊው ውቅያኖስ በሚመጣው አየር በሚነፍሰው ንፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ። የተበከለ አየር